ሉተር ያው እንግዲህ ሁሉም ሰው ጭንቅላት ላይ የሚመጣው ሰው ማነው? ሉተር ነው። እንደምታውቁት ማርቲን ሉተር ይባላል። ያው ማርቲን ሉተር ሲባል ማርቲን ሉተር ኪንግ እያልን አይደለም። አንዳንድ ሰዎች ከሱ ጋር ስለሚቀላቀሉት ያው ማርቲን ሉተር ኪንግ በአሜሪካ የጥቁሮች መብት ተሟጋች ነው። ላይክ 19 ምናምን ዓመተ ምህረት ላይ ነበረ ነው። ማርቲን ሉተር ግን ጀርመናዊ ሰው ነው፣ ጀርመናዊ ግለሰብ ነው። እና ስለ እሱ አንዳንድ ነገር ነግራቸዋለሁ። ብዙ ፕሮቴስታንቶች ያው ስለ ማርቲን ሉተር ሲነገር በፕሮቴስታንቱ ዓለም ላይ በጣም ከመጠን በላይ እሱን እንደ ቅዱስ አድርጎ የመሳል ነገር እንመለከታለን። ኦኬ፣ እንደ ቅዱስ አድርጎ በቃ ከእግዚአብሔር ብዙ ፕሮቴስታንቶች ሲጀመር የሚያምኑት ምንድነው? መገለጡ ከእግዚአብሔር ነው። በተለይ ለእነዚህ ለአምስቱ ሶላ ትምህርቶች አሉ አይደለ? ሶላ ፊዴ ወይ ደግሞ ፌዝ አለውን የምንለው እምነት ብቻ የምንለው ማለት ነው። እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ ከዛ በኋላ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ። እነዚህ አምስቱ ሶሎዎች ማለት ነው። ከምን አንጻር ነው የሚለውን ነገር ሌላ ጊዜ በሰፊው አምስቱ ሶሎዎች ምን ማለት ናቸው የሚለውን ነገር ለምን እንደምንቃወማቸው በላይፍ ሴሽን ሰፋ ባለ ላይፍ ሴሽን እንመጣለን። እና ለእነዚህ ትምህርቶች መሰረት የሆነ ሰው ነው ሉተር። ሉተር ምን ነበር ጆርኒው ከተባለ ያው ካቶሊክ ቤተክርስቲያን ውስጥ የነበረ ሰው ነው። እንደምታውቁት ካቶሊክ ነበረ። ሲያድግም ካቶሊክ ሆኖ ነው ያደገው። በኋላ ላይ ግን ያው እንደምታውቁት ከካቶሊክ ቤተክርስቲያን የወጣ ሰው ነው፣ የወጣ ግለሰብ ነው። ሉተር ከካቶሊክ ቤተክርስቲያን በወጣበት ሰዓት ላይ ካቶሊክ ቤተክርስቲያን ውስጥ ችግር ነበር። ኦፍኮርስ ነበር፣ ችግሮች ነበሩ፣ ልክ ያልሆኑ አሰራሮች ነበሩ። የምንም ዲና የሚደረግ ነገር አይደለም። ነገር ግን እነዛን ችግሮች መቃወም አድርጎ ነው የጀመረው። ሉተር ሲጀምር እነዛን ችግሮች የመቃወም አድርጎ ጀመረ። ነገር ግን በኋላ ግን የራሱን ትምህርቶች በቤተክርስቲያን ታሪክ ውስጥ የማይታወቁ አዳዲስ ትምህርቶችን ይዞ መጣ። በተለይ ከሁሉም በላይ ደግሞ መጥፎና አስከፊ የሚባለው ትምህርት ሉተር ካመጣቸው ትምህርቶች ውስጥ ምንድነው? መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ የምንለው ማለት ነው። ይህም ማለት ምን ማለት ነው? ቅዱስ ትውፊት አያስፈልግም ወደ ማለት የሚሄድ ነገር። ኦኬ፣ ማንም ሰው መጽሐፍ ቅዱስን አንብቦ በራሱ መረዳት ይችላል ወደሚል የሚያደርሰውን ትምህርት መጽሐፍ ቅዱስ ብቻ የሚለውን ትምህርት ይዞ መጥቷል። እሺ፣ እየተሰማችሁ ነው? ግን አምናሹር ይሰማ ዝም ብዬ ቆይሽ ኮመንቱን ሁሉ አድርገው። ለማንኛውም ለክፉ ይሰማል ጋይስ? ኦኬ፣ በቃ ኮመንቱ ኦኒዩንና እናንተ ታብታብ እያደረጋችሁ ቀጥሉ። ከዛ ሀሳብ እየሰጠው ቀጥላለሁ። ይሻላል መሰለኝ። እኔም እርግጠኛ ባልሆንኩ በዝም ብዬ ከምቀጥል ያው ሉተር የካቶሊክ መነኩሴ ነበር። ኦኬ፣ ሉተር የካቶሊክ መነኩሴ ነበር። ሉተር ምን ነበር አልኳችሁ? የካቶሊክ መነኩሴ ነበር። ምንኩስና ላይ ያው የምንኩስና ህይወት ወይ ደግሞ የሞናስቲሲዝም ላይፍ ኦፍ ሞናስቲሲዝም የሚባለው ላይ ሰው መነኩሴ እንዴት ነው የሚሆነው ሲባል ያው እንግዲህ ጌታችን አሁን ለምሳሌ አባ አንጦንስ ብናነሳ ለምሳሌ ነው ያልኳችሁ። ለምሳሌ አባ አንጦንስ ብናነሳ ወይ ደግሞ ሴንት አንቶኒ ብናነሳ ያው የመነኮሳት አባት የሚባለው በቤተክርስቲያን ውስጥ ቅዳሴ ላይ ኦኬ ወንጌል ሲነበብ ይሰማና ስለኔ ብሎ አባቱን፣ እናቱን፣ ወንድሙን፣ እህቱን የተወ 100 እጥፍ በመንግስት ሰማያት ይቀበላል የሚለውን ዓለምን ስለመናቅ የሚነገረውን ነገር ያንን ወንጌል ሰምቶ ነው ምን ያደረገው የመነኮሰው ለምሳሌ አልኳችሁ አባ አንጦንስ ለምሳሌ። ስለዚህ ምንኩስና ከስር መሰረቱ ምንድነው? ጌታን ከመውደድና ዓለምን ከመጥላት የሚመጣ ነገር ነው። ምን አልኳችሁ? ጌታን ከመውደድና ዓለምን ከመጥላት ነው ሰው ወደ ምንኩስና ህይወት የሚገባው። ሉተር ግን እንዴት ነው የመነኮሰው ሲባል ከዚህ በፊት ሜቢ ያልነበራችሁ ሰዎች በፊት ላይ አንድ መጽሐፍ አለ። ይሄ መጽሐፍ ኦኬ፣ ሉተር የሚል አንድ መጽሐፍ አለ። አንድ ወዳጅ ነው ላይክ በእርግጣው ማርኬት ላይ ምናምን ነገር አይገኝም። ህትመቱ ራሱ በጣም የቆየ ነው እንደምትመለከቱት። እና አንድ መጽሐፍ አለ። ይህ ስለ ሉተር ነው። እና ጸሐፊው ቆይ ሙሉ ስሙን እንዳላበላሽባችሁ ኦኬ፣ ፍራንክ ብሬንታኖ ነው ጸሐፊው። እና ሉተር ላይ ስለ ሉተር ህይወትና ስለ ሉተር ከተጻፉ አምባያዝድ ሳይሆን ኦኬ፣ ይሄ ዝም ብሎ ሳይድ መያዝ ሳይሆን ዝም ብሎ ለትችት ብቻ ሳይሆን ጥሩ አድርጎ ስለ ሉተር ከተጻፉ መጽሐፎች ውስጥ አንዱ ይሄ ነው። ፍራንክ ብሬንታኖ የጻፈው ሉተር ወይ ደግሞ ስለ ላይፍ ኦፍ ሉተር የምንለው ማለት ነው። ኦኬ፣ ላይፍ ኦፍ ሉተር የምንለው እና እዛ ላይ ሉተር እንዴት ምንኩስናን ተቀላቀለ ነው። አሁን ቅድም ያልኳችሁ ነገር እንዳትረሱ። ሰው ወደ ምንኩስና ህይወት ብዙ ጊዜ የሚገባው ምንድነው? ዓለምን ንቁ፣ ዓለምን ጠልቶ የእግዚአብሔር ፍቅር ስቦት ነው። ኦኬ፣ አንዳንድ ሰዎች ደግሞ መገለጥን ያገኛሉ። ለምሳሌ ከእግዚአብሔር ጥሪ የሚቀርብላቸው ሰዎች አሉ። ኦኬ፣ ጥሪ የሚቀርብላቸው ሰዎች አሉ። አይ ቲንክ ኮመንት ላጥፋ መሰለኝ። አንተ ሰው ዝም ብዬ ሳይ ትመቸኛለህ ምናምን የሚሉ ኮመንቶች እያየሁ ነው። እና ይሄ ደግሞ ትምህርቱ አም ጀስት ፕሌይንግ እሺ፣ ኖርማል ነው። ስቀልድ ነው፣ አታምሩት ምናምን ነገር። እና ዓለምን ንቆ የእግዚአብሔር ፍቅር ነው ሰውን ወደ ምንኩስና የሚወስደው። አንዳንድ ሰዎች ደግሞ በስፔሻል ሪቨሌሽን ደግሞ እግዚአብሔር የሚጠራቸው ሰዎች አሉ።
እግዚአብሔር ሪስትሪክት አናደርጉም ግዴታ በዚህ በኩል ካልሆነ ብለን ኦኬ። ሉተር ግን እንዴት ነበረ ከተባለ እዚሁ ዘሮርቱ እዚሁ መጽሐፍ ላይ የፍራንክ ብሬንታኑ ምን የሚል ሀሳብ ያስቀምጣል። ሉተር ይሄ ስለ እግዚአብሔር የነበረው ነገር በጣም እግዚአብሔርን ሲያስብ ስለ እግዚአብሔር የነበረው ምልከታ አሁን ባለንበት ዓለም ላይ ዩሮፒያን ጋድ የሚባል ነገር አለ ወይ ደግሞ ይሄ ዌስተርኑ ዓለም ወይ ደግሞ ዩሮፒያንስ አውሮፓውያን አሉ አይደል ስለ እግዚአብሔር ያላቸው ምልከታ አሉ። አውሮፓያን ወይ ደግሞ ዩሮፒያን ስለ እግዚአብሔር ያላቸው ምልከታ እንዴት ነው? የሆነ ትልቅ ዱላ ይዞ በዙፋኑ የተቀመጠ ሰው አድርገው ነው ማንን የሚስሉት? እግዚአብሔር አምላክ የሚስሉት። ሉተርም እንደዚህ አይነት ማይንድ ሴት ነበረው። ኦኬ he looked upon God as a master armed with a stick. ኦኬ an executioner በቃ የሆነ ህግን ለማስፈጸም ወይ ደግሞ የሆነ ፍርድን ለማስፈጸም ዱላ ነገር ስቲክ ማለት አርጩሜ በሉት ዱላ በሉት እሱን ይዞ በዙፋኑ የተቀመጠ አድርጎ ነበር እግዚአብሔርን የሚያስበው። ኦኬ ገና ከስር መሰረቱ ስለ እግዚአብሔር ያለውን መረዳት እንድታውቁ ነው ይሄን እየነገርኳችሁ ያለው። እግዚአብሔርን ገና ፈራጅ ብቻ እንደው ዱላ ይዞ አርጩሜ ይዞ ቁጭ ያለ ሰው አድርገን ካሰብን ከእግዚአብሔር ፍቅር ይልቅ ሞሮፍ የእግዚአብሔር ቁጣ አስፈርቶ ነው የምንንቀሳቀሰው። ኦኬ ይሄ ደግሞ ትክክለኛውን የእግዚአብሔር ጸጋ እንዳናገኝ ያገደናል ማለት ነው። እና ሉተር ላምብላችሁ እንግሊዝኛው ላምብላችሁ ነው ተረጉምላችሁ ነው። this condition of nervous tension was increased እና አንድ ነገር ሳልነግራችሁ ያለፍኩት ምንድነው እንደዛ ማሰቡ ብቻ ሳይሆን and willingly he bethought him of the schoolmaster who used to beat him 15 times a day when he was a boy. ሉተር ህፃን እያለ ተማሪ በነበረበት ሰዓት ላይ አንድ አስተማሪ ነበረው። በቀን ኦልሞስት አስቸጋሪ ልጅ ነው ባህሪው። በቀን ኦልሞስት 15 ጊዜ ይገረፍ ነበር። በቀን በአንድ ቀን ውስጥ 15 ጊዜ ይገረፍ ነበር። እና ሉተር ስለ እግዚአብሔር የነበረው ምልከታ እግዚአብሔርን ሲያስብ ያ ህፃን እያደገ በነበረበት ሰዓት ላይ ያ ትምህርት ቤት የሚገርፈውን አስተማሪ እሱን አስተማሪ ነበር የሚያስታውሰው። ይህም በአንደበቱ የተናገረው ባይዘው ሉተር ነው። ያን አስተማሪ ያስታውሰኝ ነበረ እግዚአብሔር አምላክ። ኦኬ እና የተለያዩ ምልከታዎች ነበሩ። ኦኬ ነርቨስ ዲፕሬሽን ነበረበት during which he suffered agonies and which were followed by a state of super exaltation. This condition of nervous tension was increased one day by the news of sudden demise of one of his best friends. በጣም ዲፕሬሽን ነበረበት፣ ጭንቀት ነበረበት። ይሄ ጭንቀት ደግሞ የበለጠ መቼ ይጨምርበታል? አንድ ጓደኛው የቅርብ ጓደኛው ኦኬ ቤስት ፍሬንዱ ይሞትበታል። የሉተር ቤስት ፍሬንድ የቅርብ ጓደኛው ይሞትበታል። የበለጠ ቴንሽኑ አላል ጭንቀት ይጨምራል። ኦፍ ኮርስ የቅርብ ሰው ሲሞትብን እንደዛ ነው የምንሆነው። Okay, who died a violent death according to one account having been killed with a sword. ከዛ ብቻ ጓደኛው ይሞትበታል። አንዳንዶቹ በመብረቅ ነው የሞተው ይላሉ፣ አንዳንዶቹ ደግሞ በቢላ ታርዶ ነው የሞተው ይላሉ። ብቻ የሉተር ጓደኛ ሞተ። ጁላይ 2 1505 ዓመተ ምህረት ላይ ኦኬ ሉተር was returning to Erfurt from Mansfield where he had been to visit his family. He was near the village of Sotterham when the sky became overcast and threatening. Okay, ቤተሰቦቹን ጎብኝቶ ሲመለስ ኦኬ ሉተር ማለት ወደ ኤርፈርት ሲመለስ ሰማይ ጠቁራል። ከዛ በኋላ መብረቅ ይመጣል። ኦኬ መብረቅ ይመጣል። ልክ መብረቁ ሲወድቅ ምን ብሎ ሉተር ጮኸ ይላል? ሴቭ ሚ ዲር ሴንት አን ቅድስት ሐና ሆይ አድኝኝ ብሎ ይጮሃል ሉተር። ስለዚህ ወደ ኤርፈርት ሲመለስ መንገድ ላይ ምን ይመጣል? መብረቅ ይመጣበታል። ስለዚህ ምን ብሎ ጮኸ አልኳችሁ? ሴቭ ሚ ዲር ሴንት አን ቅድስት ሐና ሆይ አድኝኝ ብሎ መጮህ ጀመረ ሉተር። ከዛ በድንጋጤ ውስጥ ምን ብሎ ኮንፌስ አደረገ? መሬት ላይ ወድቆ ሴቭ ሚ ኤንድ አይ ዊል ቢካም ኤ ሞንክ አለ። ምን አለ? ከዚህ መብረቅ ከዳንኩኝ ከዚህ መብረቅ አድኝኝና ቅድስት ሐና ነው የሚጠይቃት። ኦኬ ሴንት ኤን ቅድስት ሐና ምን ይላታል? ከዚህ መብረቅ ከዳንኩኝ ምን እላለሁ አለ? መነኩሴ እሆናለሁ አለ። ስለዚህ ሉተር መነኩሴ ነበረ። ካቶሊክ ቤተክርስቲያን ውስጥ መነኩሴ ነበር ተብሎ ሲባል ዓለምን ንቆ ኦር የጌታ ፍቅር ጠርቶት አይደለም መነኩሴ የሆነው። መነኩሴ የሆነው ምንድነው? ዘመዶቹን ጎብኝቶ ሲመለስ መብረቅ ይመጣል። ኦኬ ልክ መብረቁ ሲመጣ ይደነግጥና ቅድስት ሐና ሆይ አድኝኝ ካለ በኋላ መሬት ላይ ወድቆ እንግዲህ ያኔ በቅድስት ሐና አማላጅነት ቢያምን ነው ኦፍ ኮርስ ኦኬ ይልና ከዚህ ነገር ከዳንኩ መነኩሴ ይሆናለሁ ብሎ ቃል ይገባል። ከዚህ የተነሳ ነው መነኩሴ ሆኖማ ሉተር። ስለዚህ ምንኩስናው ቅድም እንዳልኳችሁ እና አባ እንጦንስን ብዙ መነኩሳትን ብትመለከቱ ምንድነው ወንጌል ሰምተው የጌታ ፍቅር ስቧቸው ዓለምን ጥለው ይመነኩሳሉ። ሉተር ጋር ስንመጣ ግን የሆነ ችግር አጋጠመው፣ ተፈጥሯዊ አደጋ አጋጠመው። በዛ አደጋ ላይ ደግሞ ፈራና ደንግጦ ከዚህ ነገር ከዳንኩ ምን ሆናለሁ አለ?
መነኩሴ ሆናለሁ ብሎ ይናገራል። ቀደም ያልኳችሁ ነገር እንዳይረሳ። ኦኬ ሉተር ስለ እግዚአብሔር የነበረው መረዳት እግዚአብሔርን እንዴት አድርጎ ነው የሚያስበው የሚለው ነገር በጣም መሰረታዊ ነገር ስለሆነ ኦኬ በጣም መሰረታዊ ነገር ስለሆነ መነኩሴ ይሆናል። ከዛ በኋላ መነኩሴ ከሆነ በኋላ እንዳልኳችሁ ቀስ በቀስ እያደገ ወደ ምኑ ይመጣል? ወደ ክህነቱ ይመጣል። ኦኬ ወደ ክህነቱ ይመጣል። ቀደም እንዳልኳችሁ መረሳት የሌለባቸው ካራክተሮች አሉ። ስለ እግዚአብሔር የነበረው መረዳት አለ። ሁለተኛ ደግሞ እግዚአብሔርን እንዴት አድርጎ ነው የሚያስበው የሚለው ነገር መረሳት የለበትም። ከዛ ባለፈ ደግሞ በጣም ጭንቀታም ሲበዛ ጭንቀታም ኦኬ በጣም ምን አልኳችሁ? በጣም ጭንቀታም እና ካህን ከሆነ በኋላ ፕሪስቱዱን ከተቀበለ በኋላ ካህን ከሆነ በኋላ ኦፍ ኮርስ ምንኩስና ዓለም ላይ ይገባል። ከዛ በኋላ ካህን ይሆናል። እዛው ካቶሊክ ቤተክርስቲያን ውስጥ ካህን ይሆናል። ካህን ከሆነ በኋላ የመጀመሪያ ኦኬ ቅዳሴው ላይ ማለት ነው ኦኬ ሊተርጂን ወይ ደግሞ የጌታን ስጋና ደም ሊያቀብል በሚልበት ሰዓት ላይ ምን ይል ነበር? እዛው አልታሩ ወይ ደግሞ የጌታ ስጋና ደም መሰዊያ ቦታው ላይ ያለ አልታሩ ቦታ ላይ በዙሪያዎቹ አብረው እዛው መቅደስ ውስጥ ያሉት ሰዎች እያገለገሉ ምን እያለ ይጮህ ነበር? እኔ በጣም ፈርቻለሁ፣ አያም አፍሬድ እያለ ይጮህ ነበር። ኦኬ ካራክተሩ እንደተረዱት ነው ይሄን ነገር የምነግራችሁ። ኦኬ አሁን ለምሳሌ አባቶቻችን ካህናት ቤተ መቅደስ ውስጥ ካህናት ሄዳችሁ ቤተ መቅደስ ውስጥ ብትመለከቱ የጌታን ስጋና ደም ይፈትታሉ አይደል? ኦፍ ኮርስ ሉተርን በዛ ቦታ አድርጋችሁ አስቡትና በካቶሊክ ቤተክርስቲያን ውስጥ ምን እያለ ይጮህ ነበር? I am afraid. I murmured almost aloud. His prayer who was standing by him was obliged to force him to continue. Come, he said. Go on. When I said my first mass, declared Luther, I almost died. Okay, ሞቼ ነበረ የመጀመሪያ when I said my first mass ማለት ያው ሊተርጂ ወይ ደግሞ ቅዳሴ እንደምንለው ማለት ነው። ኦኬ ሞቼ ነበር I almost died ብሎ ይናገራል። ስለዚህ ካራክተሩን ተረዱት። ላይክ የመጀመሪያ ላይ ቅዳሴው ላይ ሲል የጌታ ስጋና ደም ሊያቀብል በሚሄድበት ሰዓት ላይ በዚህ ደረጃ እፈራለሁ፣ በጣም ቴንሽን አለበት፣ በጣም ጭንቀት አለበት እና ኦልሞስት ሞቼ ነበር አለ። ምን ላይ? የመጀመሪያ ማሱ ላይ ኦኬ የመጀመሪያ ማስ ላይ ከዛ ባለፈ አንዳንድ ሀሳቦችን ያነበብኩላችሁ ሊድ በኋላ ላይ እመጣለሁ። ላይክ በጣም አሁን ካራክተሩን ጭንቅላታችሁ ላይ እየሳላችሁት ሂዱና በኋላ ላይ ደግሞ ላይክ በጣም የተናገራቸው ከባባድ ነገሮች ምናምን ደግሞ ወደዛ እመጣላችኋለሁ። ኦኬ አይውል ዛት በኋላ ላይ እሺ። በጣም በሚገርም ሁኔታ ሉተር ላይክ ራሱን በሴቶች ዙሪያ ምናምን የሚያምን ሰው አልነበረም። ኦኬ ለምሳሌ እዚህ መጽሐፍ ላይ የፍራንክ ብሬንታኖ መጽሐፍ ላይ እንደምታውቁት ያው ካህናት ኑዛዜ ይቀበላሉ አይደለ? እንዲህ ይላል and then as a priest he had to hear confessions ያው of course የሰዎችን ኑዛዜ ወይ ደግሞ ያው ካህን እንደመሆኑ ሰዎች ኃጢአት ሲናዘዙ ይሰማል። ኦኬ he felt he had not the strength to hear women's confession የሴቶችን ኃጢአት ግን የመስማት ብቃት አለኝ ብሎ አያምንም ነበረ። ለምን ይሄን እንዳለ በኋላ ላይ እመጣላችኋለሁ። ኦኬ በኋላ ላይ ያው እንግዲህ የፕሮቴስታንቲዝም እንቅስቃሴ ከጀመረ በኋላ ምንኩስና ምን ያህል የተቸ እንደመጣ ያው ታውቁታላችሁ። ኦኬ he dared not let his eyes rest on his fair penitents for fear of the desires that might surge up within him and that at the very moment of confession ሴቶች ሲናዘዙ ሴቶች አሉ አይደል? ለምሳሌ ንስሐ ካህናት ጋር ሄደው ሴቶች ይናዘዛሉ አይደል? እህቶች ያው እንግዲህ ከታች የምትከታተላላችሁ ሴቶች ሲናዘዙ ምን ብሎ ይፈራ ነበረ? ድንገት አይን ላይን ከተያየው ሌላ ነገር አስባለሁ። ኦኬ ሴቶች ኃጢአታቸውን ይጋል ሊናዘዙ ሲመጡ ሌላ ነገር አለ ለፍት ማለት ነው። ኦፍ ኮርስ ወደ ዝሙት ኃጢአት ወደዛ መንገድ ወደዛ ነገር ገባለሁ ብሎ ይፈራ ነበረ በህይወት ዘመኑ ይላል። he tells us that during all the years he was a priest ካህን በነበረበት ዘመን ሁሉ 3 ብቻ ነው የሴቶችን ኑዛዜ የተቀበለው 3 ብቻ። ኢማጂን ቀደም ያልኳችሁ ነገር እንዳይረሳ ወደ ምንኩስና ህይወት ተገዶ እንደገባ ኦኬ በፍርሃት የተናገረው ነገር ምንድነው የሚባለው? አማርኛ ላይ ምንድነው የሚባለው? ስለት እንደምንለው ማለት በአማርኛው ኦኬ ተስሎ ነው። በቃ እንደዚህ ያደርጋለሁ ብሎ ተሳለ። ከዛ በኋላ በቃ ሆነ። ከዛ ባለፈ ሴቶች ደግሞ እንደሱ ጋር ሊናዘዙ ሲመጡ አይናቸውን ቃል በቃል ምንድነው የሚለው? he did not let his eyes rest on his fair penitents ኃጢአታቸው ሊናዘዙ የሚመጡ ሰዎች ላይ አይኑን እንዲህ ማሳረፍ አይችልም ነበር። ለምን? ስጋዊ ሐሳብ ያሸንፈኛል ብሎ ይፈራ ስለነበረ። ካህን በነበረበት ዘመን ሁሉ 3 ብቻ ነው ከሴቶች ኦኬ ኑዛዜን የተቀበሉ 3 ኦኬ 3 እንዳይረሳ እና እንዲህ ይላል
ባይ ዘ ዌይ ካህን በነበረበት ሰዓት ወይ ደግሞ እዛው ላይክ መነኩሴ በነበረበት ሰዓት ላይ በጣም ቅድም እንዳልኳችሁ በጣም ይጨነቅ ነበር። በጣም ቴንሽናም ነበር። ቴንሽን የሚለውን ቃል ይቅርታ እንግዲህ ያው ቴንሽን ማለት ያው ይጨነቅ ነበር የሚለውን ነገር እንድትይዙት ነው። ኦኬ። እና እንዲህ ብሎ ይናገር ነበር። ኦኬ። በጣም ከመጨነቁ የተነሳ የራሱን ንስሐ አባት ራሱ አያምንም ነበርና ሌሎች ንስሐ አባቶች ጋር ሌሎች ካህናት ጋር ሄድ ነበር። እንዲህ ይላል ዌራፖን ሳይስ ሉተር አይ ዌንት ቱ አናዘር ኮንፌሰር ሌላ ንስሐ አባት ጋር ሄድኩ በት ኢት ዋዝ ዘ ሴም ቴል ኦቨር አጌን። ኦኬ ንስሐ አባቶቹ ጋር መፍትሄ ያገኙ ይጨነቃል። ምን ይሄ ሁሉ ጭንቀት ምንጩ ምንድነው የሚለው ነገር ቀደም እንዳልኳችሁ ከልጅነቱ ጀምሮ አስተዳደጉ አለ፣ ሌሎች ፋክተሮችም ደግሞ አሉ። ኦኬ and wringing my hands I cried ያለቅስ ነበር can all these troubles and temptations and assaults of the devil be known only to me? ይሄ ሁሉ የሰይጣን ፈተና ይሄ ሁሉ የሰይጣን መከራ ለኔ ብቻ ነው የሚታየኝ? ለምን ንስሐ አባቶቹ ጋር ሄዶ ይናገራል፣ ኮንፌስ ያደርጋል፣ እንዲያርጉ ይሉታል። ኦኬ እንዲህ ብታደርግ ይሉታል። ምንም ነገር ራሱ ሊለውጥ አይመለከትም ነበር። ስለዚህ በሰይጣን ፈተና ምን ይል ነበር? ይሰቃይ ነበር። ይሄ የሚያሳየው እሱ ነው። can all these troubles and temptations and assaults of the devil ነው የሚለው። ኦኬ የዲያብሎስ ይሄ ሁሉ ፈተናና ለኔ ብቻ ነው የሚታወቀኝ። ከዛ ምን ይላል? and I became as one dead እንደ ሞተ ሰው ሆነ ነበር። አንዳንዴ ይላል ምን አልኳችሁ? and I became as one dead እንደ ሞተ ሰው ምን ነበር? ኦኬ ሆነ ነበር። ከዛ ኃጢያቶቹን ይናዘዛል። ለምሳሌ በጭንቅላቱ ኢማጂን ያደረጋቸውን ኃጢያቶች ይናዘዝና ይሄን ሁሉ ከተናገረ በኋላ ግን ምን ደግሞ ይጠረጠራል። ድጋሚ ደግሞ ያው እንግዲህ በሰይጣን በጣም ይፈተን ነበር፣ ሰይጣን ያሰቃየው ነበርና ይሄ ነገር ልክ ነው ወይ? ኦኬ በኃጢያት ተናዝዤ ብቻ ይሄ ኃጢያት ይጠፋል ወይ ብሎ ደግሞ ይጠራጠራል። ኦኬ he wonders whether such absolution was valid, whether he had confessed all his sins ኃጢያቴን ሁሉ ተናዝዤ ይሁን ደግሞ ይላል እንዴ whether his repentance was really sincere. ኦኬ የገባሁት ንስሐ ተቀባይነት አለ ወይ? ሲንሲር ነው ወይ ብሎ ይጨነቅ ነበር። ይሄ ሁሉ ነገር ምንድነው? ሰው ኃጢያቱን ይናዘዛል። ምን ይላል? ስለ እግዚአብሔር የነበረው መረዳት ቀደም እንዳረሱ እግዚአብሔርን የሆነ ዱላ ይዞ በዙፋኑ ላይ የተቀመጠ አምላክ አድርጎ ነው የሚያስበው። የሆነ ፍርድ ለመፈጸም ብቻ የተቀመጠ አድርጎ ያስብ ስለነበር ማይንድ ሴቱ እንደዛ ስለነበረ በቃ እግዚአብሔርን የመፍራት ብቻ እግዚአብሔር መሐሪነቱን፣ ቸርነቱን፣ ይቅርባይነቱን የሚባል ነገር ብዙ ጊዜ ኮንሲደር አያደርግም። ምንድነው? ዱላ ይዞ የተቀመጠ አምላክ አድርጎ ነው አምላክ እግዚአብሔርን የሚያስበው። ስለዚህ እያንዳንዷን ነገር የረሳሁት የሆነ ይተጋል። አሁን እኮ እውነት እናወራ ከተባለ ለምሳሌ እኔ ያለው እዚህ ጋር የምትከታተሉ ክርስቲያን ወንድሞች እናቶች አላችሁ፣ ሌሎቻችሁ ምን አሁን ለምሳሌ ኮንፌስ ስናደርግ እያንዳንዷን ዲቴል እንናገራለን። እነዚህ የምንረሳቸው ኃጢያቶች አሉ። ኦኬ እግዚአብሔር እንደው የሆነ ጊዜ እንትና እንዲረስተ ነበር ብሎ የሆነ ከሞን እግዚአብሔር እንደዛ አይደለም። እግዚአብሔር አምላክ ኢንቴንሽንን ነው የሚያየው። ስንናዘዝ የሰራነው ኃጢያት ያስታውስነውን ነገር እንናገራለን። ኦኬ ለንስሐ አባቶቻችን እንናገራለን። ለዛ እኮ ነው የረሳነው ኃጢያት ካለ ቅዳሴ ላይ የሚባለው ለዛ ነው። ኦኬ በገቢርም ባህል ሊሆን የተሰሩ ኃጢያቶች ይቅር በላቸው የሚባለው ቅዳሴ ላይ ለዛ። ሉተር ግን እንደዛ አለ። በጣም ይጨነቅ ነበር። ይሄን ሁሉ ካራክተሩን እንድትረዱት ነው። ኦኬ ይሄን ሁሉ ምኑ እንድትረዱት ነው አልኳችሁ። ካራክተሩ እንድትረዱት የተወሰነ ነገር ልጨምርላችሁ፣ ፐርሰናሊቲው እንድትረዱት። ሉተር ያው በኋላ ላይ አነብላችኋለሁ ምን ያህል ዘረኛ እንደሆነ በኋላ ላይ አነብላችኋለሁ። ይናገራቸው የነበሩ ንግግሮች ግን ዘረኝነቱ ግን ከየት መጣ ነው አሁን ምንጩ? ኦኬ አንድ ጽሁፍ አለ ሜቢ ማንበብ የምትፈልጉ ሰዎች ሉተር ምንድነው ምን ፋዘር ነው የሚለው የሂትለር ብቻ የሆነ ቅድሚያት የሚል ነገር አለ። አንድ ጽሁፍ አለ በእንግሊዝኛ የተጻፈ ጽሁፍ። ኦኬ እንትና ሉተር ስፒሪቹዋል ፋዘር ኦፍ ሂትለር ኦር እንደዛ የሚል ጽሁፍ አለ። ላይክ ዩ ካን ፒዲኤፉን በቀላሉ ምናምን ማግኘት ትችላላችሁ ኦንላይን ገብታችሁ። ኦኬ ለሂትለር ራሱ መንፈሳዊ አባት ነው በመባል ደረጃ የደረሰው ምንድነው? ዘረኝነቱ ነው። ኦኬ ዘረኝነቱ በኋላም ነግራችኋለሁ። ዘረኝነቱ ባይዘው ይሄ ጀርመናዊ ነው ዜግነቱ እንዳልኳችሁ። ጀርመናዊነቱን ተጠቅሞ ይሄ ሪፎርሜሽን እግዚአብሔር የመራው የታደሰው እንቅስቃሴ ነው የሚባለው ነገር ራሱ ምን ያህል እሱ ብሔሩን ተጠቅሞ ይሄን ነገር እንዳቀጣጠለ በኋላ ነግራችኋለሁ። ኦኬ በኋላ ነግራችኋለሁ። ይሄ ነገር ከምን መጣ ከተባለ ሁለት ሰዎች እንዲህ ይላል መጽሐፉ ገጽ 50 ላይ ነው ከፈለጋችሁ። እሺ Incidentally, it was at Erfurt that Luther made the acquaintance of two writers who exercised a profound influence on his mind. ሁለት ሰዎችን ኢቫን ኦፍ ሄሴ እና አንዱ ኤርሊክ ቫን ሆተን የሚባሉ ሁለት ሰዎችን ይተዋወቃል እና በጣም ስነ ጽሁፍ ላይ ጎበዝ የሆኑ ሰዎች። አንዱ ሰው ኢቫን ኦፍ ሄሴ የሚባለው ሰው እንዲህ እያለ ለሉተር ይነግረው ነበረ።
ምን ይለው ነበር መሰላችሁ? ኢቨን ኦፍ ሄሲ ቶት ዛት ኢቨን ቢፎር ዘ አድቨንት ኦፍ ክራይስት ክርስቶስ ኢየሱስ ከመገለጡ በፊት አምላክ በስጋ ከመገለጡ በፊት as a matter of fact he always referred with profound reverence divine wisdom had been revealed to the Germans. okay divine man wisdom ሰማያዊ ጥበብ ለጀርመኑ ተገልጦ ነበር እያለ ይናገር ነበር። ኢቨን ኦፍ ሄሲ የሚባለው ሰው ሉተር ሁለት ሰዎች ተዋወቀ አልኳችሁ አይደል? ማንና ማን? ኤቨን ኦፍ ሄሲ እና የሚባልና ኤርሊክ ቫን ሆተን የሚባሉ ሰዎች። ይሄ ኤቨን ኦፍ ሄሲ የሚባለው በጣም ሉተር የነዚህን ሰዎች ስራቸውን በጣም መውደድ ጀምሮ አብሮ ከነሱ ጋር ከሆነ በኋላ ኦኬ። ስለዚህ አይዲዮሎጂያቸውን በደንብ ጨነውበታል ማለት ነው። እና ኤቨን ኦፍ ሄሲ የሚባለው ክርስቶስ ኢየሱስ አምላክ በስጋ ከመገለጡ በፊት ራሱ ዲቫይን የሆነው ዊዝደም ምን ይላል? has been revealed to the Germans ለጀርመኖች ሰማያዊ ጥበብ ተገልጧል። ለጀርመኖች ስፔሲፊካሊ ነው የሚለው ለሌላ አይደል። ለጀርመኖች ተገልጧል ብሎ ያምናል። ኢማጂን ጋይስ ይሄ ምን አይነት አሁን ይሄ ሰውዬ የሚናገረው ሰው እንግዲህ ከየት የመጣ ነው? ለምሳሌ እንደ ክርስቲያን አንዱ ማንከደው ነገር አለ። በብሉይ ኪዳን የእግዚአብሔር መገለጥም ሆኖ ዲቫይን ዊዝደም የአምላክ ሰማያዊ ጥበብ የሚባለው ነገር የሚታወቀው ከማንንም በላይ በአይሁዶች ዘንድ። እዚህ ጋር ግን ይሄ ሰውዬ ያስተምር የነበረው ምንድነው? ሰማያዊ ጥበብ ለማን የተገለጠው? ለጀርመኖች። ዲቫይን ዊዝደም ለጀርመኖች። ሉተር እንደዚህ አይነት ማይንድ ሴትም ይሄንንም በኋላ ደግሞ የዘረኝነቱን ማቀንቀን ደግሞ ከምን እንደመነጨ እንድትረዱት ይሄን ነገር ሊናገርኳቸው ያሉት። ኦኬ ዲቫይን ዊዝደም ከማን ነው ይላል? ከጀርመኖች ነው የመነጨ ይል ነበር። ኦኬ እሺ ያው ሉተር ከዛ በኋላ ያው ምንኩስናውን እንትን ካለ በኋላ ያው ቴዎሎጂ ትምህርት ቤት የሚገባና ቴዎሎጂ መራቅ ኦፍ ኮርስ ጎበዝ ነበረ። ምንም የማይካደው በጊዜው ጎበዝ ነበር። ያው እንዳልኳቸው ፖዚቲቭ ነገሮች ነበሩት፣ ያው ኔጌቲቭ ነገሮችን ደግሞ በዛው ልክ አሉት ነው ዋናው ፖይንት። ቅድም እንዳልኳቸው እንጂ ሙሉ ለሙሉ መጥፎ ሰው ነው የምንለው አይደል። ሙሉ ለሙሉ ግን ንግግሮቹ ከባባድ ንግግሮች ነበሩት። ምን ንግግሮች አልኳችሁ? ከባባድ ንግግሮች ነበሩት። ኦኬ ከባባድ ንግግሮች ነበሩት እና እንዲህ እያለ ለምሳሌ እንዲህ ይላል after this ገጽ 53 ላይ he did not hesitate to take a high hand with all the theologians and the scholastics who had preceded him when he found them in disagreement with his manner of interpreting the scriptures. መጽሐፍ ቅዱስን ከሱ በፊት የነበሩ ቴዎሎጂያኖች አሉ። እነዛ ቴዎሎጂያኖች እሱ መጽሐፍ ቅዱስን የሚተረጉምበትን መንገድ ከእርሱ ጋር ካልተስማሙ ምን እያለ ይሰድባቸው ነበር? they are donkeys. ኦኬ herd of swine እያለ ይሰድባቸው ነበር። ምን አህዮች ናቸው ይላቸው ነበር። herd of swine ማለት ምንድን ነው የሚባለው? አሳማ። እነዚህ አህዮች፣ እነዚህ አሳሞች እያለ ይሰድባቸው ነበር። እነዚህ ቴዎሎጂያኖች እንግዲህ እሱ የሚማርበት እዛ ሊማርበት በሄደበት ዩኒቨርሲቲ ነው እንግዲህ ጋይስ። እነዚህ አህዮች፣ እነዚህ አሳሞች እያለ ይሰድባቸው የነበረው ምንድነው? ለምሳሌ ቀለል ያለ እንድትረዱት ሀሳቡ ምሳሌ ልስጣችሁ። እኔ መጽሐፍ ቅዱስ ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔርን መንግስት አይወርስም የሚለውን ውሃና መንፈስ የሚለውን ይሄ ስለ ጥምቀት ነው የሚያወራው። ኦኬ ስለ ውሃ ጥምቀት ነው የሚያወራው ስል ሉተር ሌላ ሀሳብ ቢኖረው እኔን ምን እያለኝ ነው? አህያ እያለኝ ነው። ከዛ ባለፈስ ምንድነው? አሳማ ብሎ ይሳደባል። እርሱ መጽሐፍ ቅዱስን በተረዳበት መንገድ ላይ ያተረዱ ሰዎችን ኦር የሚቃወሙ ሰዎችን እንደዚህ እያለ ይሳደብ ነበር። ለዚያውም ቴዎሎጂያኖችን። ይሄም ደግሞ ካራክተሩ እንድትረዱት ምን አይነት ማይንድ ሴት እንደነበረው ወይ ምን አይነት ማይንድ ሴት እንደነበረው። እሺ እዚሁ ላይ አንድ እሺ በሚገርማችሁ ሁኔታ ሉተርን ከቅድም ጀምሮ በጣም ከሚያስጨንቁ ነገሮች ውስጥ አንዱ ምን ነበር አልኳችሁ? ፕሪዴስቲኔሽን የሚባለው ነገር ያስጨንቀዋል። ያው ይሄ ምንድነው የሚባለው? አውጉስቲኒያን የአውጉስቲንን አይዲዮሎጂ ወይ ደግሞ የአውጉስቲንን ቴዎሎጂ የሚቀበሉ በአውጉስቲኒያን ሞንክስ አሉ። ያው አሁን ለምሳሌ በካቶሊክ ውስጥ መነኮሳ ሲባሉ አውጉስቲኒያን አሉ። የተለያየ ቦታ ላይ ስም ይሰጣቸዋል። ሉተር ደግሞ እዛ የአውጉስቲኒያን ሞንክስ በዛ ውስጥ ነው ያለፈው እና የአውገስቲንን የሊቆ ኦገስቲንን ያው በእኛ ቤተክርስቲያን ቅዱስ አይደለም እንደም የሊቆ ኦገስቲንን በተለይ ፕሪዴስቲኔሽን ወይ ደግሞ በቀድሞ ውሳኔ ላይ ኦኬ በቀድሞ ውሳኔ ላይ ያስተማረውን ትምህርት አንብቦ ነበረ እና ሉተር በጣም ይጨነቅ ነበር። ምን ብሎ ነው የሚጨነቀው? ይሄንን ትምህርት ከማንበብ አልፎ ያምነው ነበር እና ምን ቀድሞ ከተመረጡት ውስጥ ነው ያለው ወይ የሚለው ነገር ያስጨንቀው ነበር። ኦኬ እንዲህ እያለ ይናገራል። in that terrible predestination ይላል። ኦኬ when I think on it writes Luther ስለ ቀድሞ ውሳኔ ወይም ደግሞ ስለ predestination ሳስብ ይላል
I forget the boundless charity of Christ and the goodness of God. የክርስቶስ ኢየሱስ ጸጋንና የእግዚአብሔርን በጎነት ወይ ደግሞ ጉድነስ መልካምነት እረሳለሁ ይላል። ኦኬ እንትን የሚለውን ቃል አንዴ ልተርጉምላችሁ። ቆይ ሜቢ ትርጉም ላይ እንዳላሳስት ኦኬ አንዴ ቆይ ታገሱ። ሐሳቤን እየተከተላችሁ ግን አንዴ ቆይ እስከዛ ድረስ ኮሜንቱን ሁሉ አድርግላችሁ እናንተ ምርጦች፣ ብቻዬን ደግሞ መቀደድ እንዳይሆን ሐሳቤን ፎሎ እያደረጋችሁ ነው። አንዴ ኮንፊርም አድርጉኝና እኔ እስከዛ ድረስ ቆይ አንዴ አልፈጠንኩም አይደል? የፈጠንኩ አይመስለኝም አይደል? ረጋ ብዬ ነው እየሄድኩ ያለሁት። ኦኬ አንዴ ይቅርታ። ፈጥኛለሁ ጋይስ። እሺ በቃ አሪፍ ከሆነ እሺ ልቀጥል። ስለዚህ ኮሜንት አላጥፋት መልሽ በቃ እሺ። ታብታብ እያደረጋችሁ ቀጥሉ እናንተ። ኦኬ ታብታብ እያደረጋችሁ ቀጥሉ። ከላይ ራፍሊ ነው እንጂ ዲቴል ከተገባ ታሪክ በጣም ብዙ አመታት ላይ ያደረጋቸው ነገሮች ስለሆኑ ብዙ ሰዓት ይፈልጋል። ከዛ እንደዚህ ይላል in that terrible predestination ገጽ 54 ላይ ታገኙታላችሁ። ኦኬ that terrible predestination ማለት ያ በቃ ይሄ ያ ቅድመ ውሳኔ ይላልና ስለ ቅድመ ውሳኔ ሳስብ ይላል when I think on it writes Luther I forget the boundless charity of Christ and the goodness of God. የክርስቶስ ኢየሱስን ጸጋ ረሳለሁ የእግዚአብሔርን መልካምነት ረሳለሁ ይልና ምን ይላል and I look upon God as no better than a scoundrel። ስለ እግዚአብሔር ሳስብ እግዚአብሔር እንደምንመለከተው አለ ስካውንድረል ማለት ቅሌታም እንደማለት ሊትራሊ ከሊማጭ ስካውንድረል ሊትራሊ ጋድን ኢንሰልት የማድረግ ነገር። ኦኬ ፕሪዲስቲኔሽን እምነቱን ተቀብሏል። እኔ ተመርጫለሁ አልተመረጥኩም እያለ ይጨነቅ ነበር። ይሄንን ነገር ከተቀበለ በኋላ ደግሞ ስለ እግዚአብሔር ሳስብ እግዚአብሔርን ከቅሌታም በተሻለ አላየውም። ኦኬ ልክ ስለ ቀድሞ ውሳኔ ሳስብ ምን ስል በቃ መጥፎ ነገሮች ብላስፈሚዎች ጭንቅላቴ ላይ ይመጣሉ። ስለ እግዚአብሔር መጥፎ ነገሮችን አስባለሁ ይላል። ካን ዩ ኢማጂን መገለጥ ያገኘው ሰው ምን አለ? I look upon God as no better than a scoundrel። ከቅሌታም ሰው በተሻለ እግዚአብሔርን አልመለከተውም። ኦኬ ያው እንግዲህ እንደዚህ አይነት ነገር ስሰማ እኛም ጆሮአችን እንትን እንዳይለን ጠንቀቅ ማለት ያስፈልጋል። ኦኬ እና ራሱን ደግሞ በጣም ቦስት በማድረግ ነው ያው ሉተር እንደምታውቁት። ሌላው ካራክተሩ ስለ እግዚአብሔር የተናገራቸው ነገሮች ምናምን ስለ ዘረኝነቱ በደንብ ቃል በቃል አነብላችኋለሁ። ራፍሊ ነው አሁን እየነገርኳቸው ካራክተር ምን አይነት ካራክተር እንደነበረው ጀስት ጭንቅላታችሁ ላይ እንደስሉ። ራሱ ምን እያለ ይጠራ ነበር? ማን ኦፍ ጋድ እያለ ይጠራ ነበር። አሁን በዚህ ዘመን እንዳሉ ነቢያት ማን ኦፍ ጋድ እያለ ይጠራ ነበር። የእግዚአብሔር ሰው ነኝ እና ምን ብሎ ይጠራ ነበር? ኦኬ he called to be a shining light to the light in the church። ኦኬ ቤተክርስቲያን እንድታበራ የተጠራው ብርሃን እኔ ነኝ እያለ ይናገር ነበር ስለራሱ። ምን አልኳችሁ? ቤተክርስቲያን እንድታበራ ቤተክርስቲያንን ለማብራት የተጠራው ብርሃን እኔ ነኝ እያለ ስለራሱ ይናገር ነበር። ቅዱስ ጳውሎስ መጽሐፍ ቅዱስ ላይ ስንመለከት ሐዋርያቱን በኋላ መጨረሻ ላይ በንጽጽር አስቀምጥላችኋለሁ። ሐዋርያቱን ስንመለከት ቅዱስ ጳውሎስ ሶስተኛ ሰማይ ድረስ የተነጠቀው ቅዱስ ጳውሎስ ምን እያለ ነው? ራሱን ከሁሉም በላይ ለማንስ እያለ ነው የሚናገር። የጌታ ተከታዮች ወይም ደግሞ የጌታ ደቀ መዝሙር መሆኑ አንዱ መገለጫ መታበይ የሚባል ነገር የለባቸውም። ትክክለኛ የጌታ ተከታዮች፣ ትክክለኛ የጌታ ደቀ መዛሙርት። ሉተር ግን ምን ይል ነበር? ስለ እግዚአብሔር የተናገረው ነገር እዚህ ጋር ነግሬያቸዋለሁ። የእግዚአብሔር ሰው ነኝ፣ ቤተክርስቲያን እንድታበራ የተጠራው ብርሃን እኔ ነኝ እያለ ስለራሱ ምን ይል ነበረ? ቦስት ያደርግ ነበረ። ኦኬ እሺ ሌትስ ፕሮሲድ። እና ምን እያለ ይናገር ነበር? ስለ ትምህርት ሲናገር ደግሞ ኦኬ ስለ ትምህርት ሲናገር አንዴ ቆይ አንዴ እሺ እንዲህ እያለ ይናገር
ይናገር ነበር። እሱ ስለሚያስተምሩት ትምህርት እንዲህ እያለ ይናገር ነበር። በተጨማሪ ኦኬ እንዲህ ይል ነበር። he confessed that he was not only unshakable, he was absolutely immovably certain that his doctrine was the whole truth. እኔ የተረዳሁት ትምህርት ወይ ደግሞ እኔ ያስተማርኩት ዶክትሪን ወይም ደግሞ ትምህርት ሙሉ እውነትን ነው። ከዛም አልፎ ባይዘው ቃል በቃል ምን ይላል? እንደውም እዚሁ ከዚህ ጋር ያይዤ ምን ላንብብላችሁ። መንፈስ ቅዱስ ነው በእኔ ውስጥ እንዲህ ይላል። let them treat me as a heretic who imagines that my attitude towards the Church of Christ and the Holy Scriptures is not Catholic, guided by my conscience. I shall not cease to believe that it is they who are in error and that it is I who truly love the Church with a just regard for her honor. I am in the hand of the Lord. It is He who forced me to formulate my thesis. ይላል። እነዚህ 95 ቴሲሶችን ያኔ ሲለጥፍ ዊተንበርግ ላይ ሲለጥፍ እነዚህ ነገሮችን እንድለጥፍ ያደረገኝ እግዚአብሔር አምላክ ነው። ኦኬ በመንፈስ ቅዱስ ምሪት ነው ያደረግኩት። እኔ ያስተማርኩት ትምህርት በሙሉ ኦኬ እኔ ያስተማርኩት ትምህርት በሙሉ ሙሉ እውነትን ነው ወይ ደግሞ ሙሉ ዶክትሪን ነው እያለ ይናገር ነበረ። ማልኳችሁ ሉተር እንግዲህ መታበይ በደንብ እንድትመለከቱ ምን ያህል በራሱ ይታበይ የነበረ ሰው እንደሆነ ኦኬ ባይዘው ከዛም አልፎ እንደው አንድ ተጨማሪ ፋክት ልንገራችሁና በተለይ አባቶችን ሲዘረጥጥ በተለይ እነ ቅዱስ ዮሐንስ አፈወርቅን እንዴት እንደሚዘረጥጣቸው ባይዘው you have no idea guys እንዴት እንደሚሰድባቸው ኦኬ እንዴት እንደሚሰድባቸው እነ ቅዱስ ዮሐንስ አፈወርቅ ነው በፊት የቤተክርስቲያን አባቶች ኦገስቲን ነው ብዙ ጊዜ ያው የፕሪዲስቲኔሽን ጭንቅላት ውስጥ የኦገስቲንን ትምህርት አጥንቶ ስለሆነ most of the time ኮት
የሚያደርገው ገስቲን ነው፣ ሊቆ ገስቲን ነው። ኦኬ እና ራሱን በመንፈስ ቅዱስ የተመራ ኦኬ ያስተምር የነበረው ትምህርት እግዚአብሔር በእጁ ይዞ ይህን ነገር እንዲያስተምር እንዳደረገው የሱ ትምህርት ዶክትሪኑ ሙሉ ለሙሉ ትምህርቱ ምንድነው ሙሉ ለሙሉ እውነት እንደሆነ እና እነዚህ ነገሮችን ይናገር ነበር ማልኳችሁ ሉተር። ኦኬ ስለዚህ አሁን እነዚህ ነገሮችን በካራክተር ደረጃ ከነገርኳችሁ በኋላ አንዴ ቆይ አሁን ካራክተሩን ያዙና የተናገራችሁ አስደናቂ ንግግር የሚባሉትን ደግሞ ነግራችኋለሁ። ኦኬ ቪዲዮ ሰራለሁ ከዚህ በፊት ቪዲዮ መስራት ጀምሬ ነበረ። ቪዲዮ ሰራለሁ ግን እስካሁን ያለውን ነገር አንደርስታንድ ማነው እግዚአብሔር ስሙ ኮኔክት ጋይስ አለው አለው ስታክ ኮኔክሽን ምን ሆኖ ነው? ስታክ እንዳደረኩ ነው ይታየኛል።